ሃይ ጋይስ ዛሬ መቼም ምን ላወራ እንደመጣው መገመት በጣም ቀላል ነው። ሶ ኦኬ እንግዲህ ሜሪ ስቶፕ ኢትዮጵያ ውስጥ ሜሪ ስቶፕ የተቋቋመው በ1990 ነው እንደ ኢሮፓ አቆጣጠር። ኢትዮጵያ ደግሞ በ2005 አቦርሽንን አክሰፕት አድርጋለች ሌጋሊ። ኢትዮጵያ አቦርሽንን አክሰፕት ስታደርግ ሌጋሊ ሪዝኖች አሏት። ለምሳሌ አቦርሽን አክሰፕት ሌጋሊ ከማድረጓ በፊት ኢትዮጵያ በጣም ብዙ ሴቶች በአቦርሽን ባህላዊ አቦርሽን ምክንያት ህይወታቸውን ያጣሉ። ብዙ ሴቶች በመደፈር በመሳሰሉት ነገር ለእርግዝና ይዳረጋሉ። ያንን ነገሮች ለመቀነስ ተብሎ ነው ኢትዮጵያ ሌጋሊ አክሰፕት ያደረገችው አቦርሽንን። ወይን አንድ ሴት አቦርሽን ከማድረጓ በፊት ምን ነገሮች አክሰፕት ይደረጋሉ አቦርሽን እንድታረግ? አንደኛው እርግዝናው ጤናዋን ሳይኮሎጂካሊ እና ሜንታሊ እና ፊዚካሊ ሊጎዳት እንደሚችል ከተረጋገጠ፣ በመደፈር በመሳሰሉት ነገሮች እርግዝናው ከተፈጠረ፣ ለምሳሌ በመደፈር ስንል በሪሌቲቭ ይደፈራሉ። ታውቁታላችሁ እንግዲህ ከዚህ በፊት ያለውን ቪዲዮ ሄዳችሁ እዩ እንዴት እንደሆነ። ሜሪ ስቶፕ ከሚሰጣቸው አገልግሎቶች ውስጥ ፋሚሊ ፕላኒንግ፣ ሴፍ አቦርሽን ኬር፣ ቻይልድ ሄልዝ የመሳሰሉትን ብዙ ነገሮች ይሰራሉ። አንድ ነገር እንድታውቁ የምፈልገው ሜሪ ስቶፕ ማለት አንድ ቅርንጫፍ አይደለም፣ ወይም ደግሞ አንድ ክሊኒክ አይደለም። ወደ 500 የሚሆን ቅርንጫፍ አላቸው ኢትዮጵያ ላይ። ኦሮሚያ ክልል ናዝሬትን ጨምሮ አዲስ አበባ በተለያዩ ክፍለ ከተሞች ውስጥ፣ ድሬዳዋ፣ አዋሳ፣ ዩኔምት በጣም ብዙ ቦታ፣ እንዲሁም ደግሞ ሪሞት በሆኑ ኤሪያዎች መኪና በማይገባበት በምናምን ኤሪያዎች አገልግሎታቸውን ይሰጣሉ። በዛ ደግሞ በጣም ነው የምናደንቃቸው። ምክንያቱም ሪሞት ኤሪያ ላይ ብዙ ሴቶች በወሊድ ምክንያት ህይወታቸውን ስለሚያጡ ያንን ሴፍ ለማድረግ ይጠቅማል ማለት ነው። እንግዲህ አሁን ላይ ይሄ የሚያክል አንድ ትልቅ ካምፓኒ፣ ይሄ የሚያክል ትልቅ ብራንች ያለው ካምፓኒ በሶሻል ሚዲያ ፕላትፎርም ላይ ሰዎች ስማቸውን አንስተው መረጃ ከዛ ካምፓኒ ይደርሰናል ወይም ደግሞ እዛ ካምፓኒ ላይ ሄዶ የሚታከም አገልግሎቱን የሚያገኝ ሰው ሴፍ አይደለም። ምክንያቱም ታሪኩ የተፈጠረው ነገር እዛ መገኘቱና ያገኘውን አገልግሎት ሶሻል ሚዲያ ላይ ልንሰማ ነው ማለት ነው። ስለዚህ ይሄ አንድ ግለሰብ መጥቶ ከዛ ካምፓኒ ይሄ ይደርሰኛል ብሎ ሲያወራ እንደ አንድ ካምፓኒ ምንድን ነው የወሰዳችሁት ሌጋል የሆነ እርምጃ? ኦኬ ሌትስ ብሬክ ዳውን ዲስ። እንግዲህ አንድ ትልቅ ካምፓኒ እንደ ካምፓኒ ሎየር ይኖረዋል፣ ራይት? ሎየር ሲኖረው ያ ሎየር ምንድን ነው የሚያደርገው? እንደዚህ አይነት ቪዲዮዎች በሶሻል ሚዲያ ሲሰራጩ ያንን ቪዲዮ ይዞ ይሄድና ለፖሊስ ጣቢያ ስሜ ወይም ደግሞ የክሊያንቴ የካምፓኒ የምሰራለት አሰ ሎየር የምሰራለት ካምፓኒ ስም ተነስቷል፣ ይህንን ማረጋገጥ እፈልጋለሁ ይልና ለግለሰቡ ሶሻል ሚዲያ ላይ መጥቶ መረጃ ከዛ ይደርሰኛል ብሎ ላወራው ግለሰብ መጥሪያ ይላክለታል ማለት ነው። መጥሪያ ሲላክለት ያ ግለሰብ ይመጣል። የሜሪ ስቶፕ ሎየር እዛ ጋ ይቀመጣል። ደን ኢንቨስቲጌት ማድረግ ይጀምራሉ ማለት ነው። ኢንቨስቲጌት ማድረግ ሲጀምሩ ለኦዲየንሱ ይመጡና ኦኬ ዊ አር አንደር ኢንቨስቲጌሽን፣ ነገሩን አጣርተን የወሰድነውን ህጋዊ ፕሮሰስ ለእናንተ እናሳውቃችኋለን ይላሉ ማለት ነው። ምክንያቱም በጣም ሴንሲቲቭ ኢሹ ነው ይሄ። አንድ ሰው ሄዶ ታክሞ የእሱ ሴፍ ያልሆነ ነገሩ ሶሻል ሚዲያ ላይ ወጥቶ የሚወራ ሰው ከሆነ ያ ሰው በሚሊዮን እና በቢሊዮን ያንን ካምፓኒ ሱብ ማድረግ ይችላል። ለዛ ነው ሁሉም ካምፓኒ ሎየር የሚያስፈልገው። ኦኬ አንደር ኢንቨስቲጌሽን ላይ ደግሞ ሲሆን ያ ሶሻል ሚዲያ ላይ መጥቶ ያገኘውን መረጃ ሁሉ አገኘው ብሎ ያወራው ሰው አንደር ኢንቨስቲጌሽን ላይ ሲሆን በህጉ መሰረት ያ ሰው ሶሻል ሚዲያው ይታገዳል። ቢካዝ አንደር ኢንቨስቲጌሽን ላይ ስላለ ማለት ነው። ይሄን ነበር ከእናንተ እንግዲህ ኤክስፔክት ያደረኩት አስ ፕሮፌሽናል ካምፓኒ በጣም ቢግ እንደሆነ ካምፓኒ ከእናንተ ኤክስፔክት አድርጌ የነበረው ይሄን ፕሮሰስ ነው። እናንተ ግን ምንድን ያደረጋችሁት? ሶሻል ሚዲያ ላይ መጣችሁና አንደኛ ኮመንታችሁን ብሎክ አደረጋችሁት። እኔ አይቼ አላውቅም አንድ ትልቅ ካምፓኒ ሶሻል ሚዲያ ላይ ሰዎች መተው ኮመንት እያደረጉ ነው ብሎ ኮመንት ብሎክ ሲያደርግ። እኔ እንኳን አስ ኢንዲቪዥዋል አስ አድቮኬተር ሶሻል ሚዲያ ኢንፍሉንሰር ሞዴል
እኔ እንኳን አንድ ኢንዲቪዥዋል ሆኜ አላጠፋም እንደዛ፣ ወይ ደግሞ ኮመንት ብሎክ አላደረግም። ቢካዝ ሰው ኦፒኒየኑን የመግለጽ መብት አለው። ኦኬ አም ፕሮፌሽናል የሆነብኝ ሌላው ነገር ምንድነው የሰጣችሁት መግለጫ የሰጣችሁት ወይም ደግሞ ፖስት ያደረጋችሁት እየተወራ ያለው ነገር ከእውነት የራቀ ነው። ከእውነት የራቀ መሆኑን ማረጋገጫ አላችሁ ወይ? በዚህ አይነት እኮ ምንም አይነት መረጃ ወይም ደግሞ ምንም አይነት እርምጃ ማትወስዱ ከሆነ እዛ የሚሰራ አጽጂም ሊሆን ጽዳት ሰራተኛም ሊሆን ይችላል፣ ሪሴፕሽን ላይ የሚሰራ ሰራተኛ ሊሆን ይችላል፣ ነርስም ሊሆን ይችላል። አውጥቶ ለእነዚህ ቲክቶከሮች እና ዩቲዩበሮች መረጃችንን በ200 በ300 ሺህ ብር ቢሸጥ ምንድን ነው እናንተ የምታደርጉት? ሬዲ ናችሁ ወይ እንደዚህ አይነት ነገሮችን ለመቅረፍ? እነዚህም ሌጋል የሆኑ ስቴፖች ነበር ከእናንተ ኤክስፔክት አድርገን የነበረው። እናንተ ግን ምንም ነገር ሳታረጉ በአንድ ቀን ውስጥ እንግዲህ መሆን የነበረበት እቺ ልጅ ይሄ ሰው ወይም ደግሞ መጥቶ እዚህ ጋር ያወራው ሰው ከየት ነው መረጃውን ያገኘው ተብሎ ኢንቨስቲጌት መደረግ አለበት። ከየትኛው ቅርንጫፍ ነው መረጃውን ያገኘው? ምክንያቱም አንድ ካምፓኒ ጽዳት ሰራተኞች አሉት፣ ሴኩሪቲዎች አሉት፣ ሪሰፕሽን ላይ የሚሰሩ ሰዎች አሉት፣ ዶክተሮች አሉት፣ ነርሶች አሉት፣ ማኔጅመንት ላይ የሚሰሩ ሰዎች አሉ፣ ኤችአሮች አሉ። ከዚህ ሁሉ ሰው እንዴት ነው መረጃው የሚወጣው? ወይስ እንዴት ነው ሰራተኞቻችሁን አሰልጥናችሁ የምትቀጥሩት? ኢቲክሱን ያውቃሉ ወይ እነዚህ ሰራተኞች? አሁንም ከእናንተ በጣም ሌጋላዊ የሆነና ስቴፑን የጠበቀ ኢንቨስቲጌሽን እንፈልጋለን ስቲል። ይህንን ነው መናገር የፈለኩት። ቴንክ ዩ ሶ ማች ጋይስ። ባባይ